ጂጂ ናት። ዝሆን በልቼ ነበረች። አሁን ያ ጂጂ ጥሩ ነገር ላይ ይኸው አምሮባት ነው የምታየው። ቤታዩ በችስታው ዘመን ያት አፈር በልቼ ነበረች። ምንም ውሸት ምንም ማድረግ። አሁን ቤታዩ ናት። ቆንጅዬ ልጅ ሆናለች። ሀቢባ እንዴ ረሰቸው ይቅርታ። ሀቢባ መጣ ስትመጣ የነበረችውን ያትና አሁን ያለችውን ሀቢባ ናት። ዲቦራ በጣም ቆንጅዬ ሆናለች። ልዘግብ የኔ ራሱ የሚሆን ወይ ለ6 ወር ከሚስት ጋር ተመካከሩና ሀብታም ነው መቼ ሪታዬ እንዴት ነሽ ውዴ? እሱን ካደረክ ዩ ጉድ በቃ አለቀ። ከዛ ምን ትሆናለህ? ፊዚካሊ ይስተካከላል። ለልጆችም ሚስትህንም ታስደስታለህ። በተለይ እኔ እንደሱ ሚስት ማደንቃት ሴት የለችም። በምንድን ነው የምትረካው? እግዚአብሔር መስክሬ የሁላችንም ጥያቄ ነው። የዮኒ ማኛ ጥያቄ አይደለም። እግዚአብሔር የኔ ጥያቄ አይደለም። ድፍን ኢትዮጵያን አምጣ። ኖ ኢትዮጵያን ኤርትራዊን አምጣ። ጉቶ የቆመውን ይሄን ላሳየ እና የሚስትየው በምን ጉዳይ ከሱ ጋር እንደሚረኩ ለማወቅ መጠየቅ ጥሩ ነው። እስቲ ይኸው ከዋሻው ራሳችሁ ሂዱብኝ፣ ለጥልጡኝ፣ ፈቅጄላችኋል። እግዚአብሔር ምስክሬ፣ ለጥልጡኝ። የሆነ በእንትን አይደለም በከለር በብላክ ኤንድ ዋይት ሳይሆን በከለሩ ለጥልጡኝ። ኮኔክሽን ይላል። አንዴ ታፕታፕ አድርጉልኝ። አልወጣ አሁኑኑ ቦለከኝ እንዴ እዚሁ። ይኸው የኔ ብቻ ጥያቄ ነው። እስቲ ብዙዎቻችሁ ኢጎርቼ መቼም አይጠፋም። ይኸው ከአጀንዳ ከኢትዮጵያን ፖለቲካ አትጠፋም። ለምን? ይኸው የኢትዮጵያ ፖለቲካ ሱስ ነው። ስለዚህ እኔ ሲንግል ቢሆን ችግር የለብኝም። ሲንግል ከሆነ የራሱ ጉዳይ ነው። ግን ሚስት የሚባል ነገር አለ። ከሚስት ጋር ሰላም ነው። አስረግዛ ነው። እኔ ግራ እየገባኝ ነው። እሷ ነው የምትለጠልጥ። እኔ ግራ ገብቶ እሷ ናት እንደ የምታደርግ አስረገዘች። ከሞማይ እንግዲህ እሷ ጥሩ ቁመና ነው ያለ። በእውነት ቆንጅዬ ናት ባለቤቱ። ቆንጅዬ ደስ የምትል ደርበብ ያለ ሴት ናት። አስረግዛ ነው ወይ? ሳሚሽ እውነቴን እኮ ነው። አሁን እኔ ቤት አሁን ሳሚ የምለው እግዚአብሔር ምስክሬ ፌስቡክ ላይ ከ10 ዓመት በላይ አውቀዋለሁ። ለአማራ ሲጮ ሲደክም ገንዘብ ሲያዋጣ ምን የነበረ ወንድሜ ነው። ብዙ ሰዎች አውቃለሁ። ለዚህ ነው የድሮ ወንድሞችን ምንም ቢሏቸው ስለማውቃቸው ማከብራቸው አከብራቸዋለሁ በጣም። ድሮ ማንም ባልነቃበት ሰዓት አማራ እያሉ ሲጮ የነበሩት እነሱም እኔን ብዙም የማይናገሩኝ ለዛ ነው። ለምን እንተዋወቃለን? ማን እንደሆንን ተነጋግረን ተከባብረን መሆን ያለበትን ተነጋግረን ብዙ ነገር እንሰራ ነበረ። ጉቶን ስሙት። አሁን ዳልቻ ቢፈታ ዳልቻ ቂጥ ውስጥ ይቦሸቃል። ጉቶ ለመበሻሸክ ብሎ ብቻና ብቻ ሌላ ምንም ነገር የለው። እና እኔ ጉትዬ እምጠይቅ የኔ አጀንዳ ሁልጊዜ የሚያሳብድ ለምንድን ነው? ምንድን ነው የኔ አጀንዳ በጣም የሚያማር? እንግዲህ 15 ዓመት ከፒፕሉ ጋር አለው። እኔ ማኛ ተላምዷል። እኔ የፈለግኩትን ብሆን የኢትዮጵያ ላይሰንስ ሰጥቶኛል። እንደፈለግ መሆን የሚችለው በኢትዮጵያ ላይ ማኛው ብቻ ነው ብሎ ፈርሟል። የኢትዮጵያ ሕዝብ አሁን አንተ ትላንት መጣ እኔን ከኢትዮጵያ ሕዝብ ጋር ልታጋጨኝ
እኔ ፊት ለፊት ያልተናገርኩት ነገር አለ። ጉትዬ አንቺ ልታጋጭ ነው የኔ ላታ። እንደሱ ከሆነ ከኔ ተሽለና ከኔ ተሽለ መጣ ከኔ የተሻለ ነገር አሳይታቸው ወይ አዝናንታቸው ወይ አጫውታቸው ወይ አስተምራቸው። እንይ አንተ እኮ ካንጋሮ ነው፣ እጅ እንኳን አይፈታም። የሰጠውን ብር እረዳለሁ ብለህ እነ መማር ቤት ከመማር ጉሮሮዋን ይዘህ የተቀበልክ ሰው ነው። የረዳውን ብር ራሱ ጉሮሮ ይዘህ የምትቀበል አትፋታም። እንተ ጅባም ስታስበው ለምግብ ይሆናል። ትረሳውና ትሰጣለህ። ከዛ ለምግብ ነው ተሟሙተህ ትቀበላታል። ጅብ ነህ። በልጅነት መውጣት አይ ቲንክ ባህልን አለማወቅ ጎድቶሃል። አበሻ በቅራቅንቦ አያምንም። እግዚአብሔር ምስክሬ። እንደው በስራ ሊወድ ምናምን ይችላል። እዚህ ላይ ሚሊየን ነገር ለምን ዳይመንድ ስደረድር አትውልም? አበሻ ባናት ተተከለ፣ አይሞቀው አይበርደው። ምንም ሀብታም ለመባል እዚህ ጋር በተደረደረ በእዳ መኪና መግዛት ምንም ሀብታም አያስብልም። አሜሪካ ነገር በእዳ አይደለም መኪና ፕሌን ይገዛል። አሜሪካ ነገር በስትረስ አብደህ ትጨልላለህ እንጂ ምንም ችግር የለውም። ፕሌን ይገዛል ነው ማወራ። አሜሪካ ትሰጣለች፣ ችግር የለባትም። የተባረከች ሀገር ናት። የፈለግከውን እዳ ታሸክማለች። ቁልል አድርጋ ነው የምትሰጠህ። አሜሪካ ምንም ችግር የለባትም። እዳ ለመስጠት ቤት ድረስ ነው የምትለመነው። እያንዳንዱ አሜሪካ የሚኖር ይኸው ሎን ይሰጥ ተብሎ የማይላክለት አንድ ሰው አታመጣ። አንድ ሰው አሜሪካ ነገር አምቴልንግ ዩ ጅንኑ ገና መጀመርኩ ይረገጣ። በእውነቴን ነው። አሜሪካን ሀገር ሎን ውሰድ ብላ የማትለው የለም። ኖበዲ አለ። ይገርቢ ስማርት ትችላለህ፣ ታረገዋለህ። አጃጅለው ያስገባዋል። ከዛ እዳህን ስትቀፈቀፍ ባናትህ ተተክላለህ። በቃ እዳህን ስትከፍል ትኖራለህ። በቃ አለቀ። ያ ይሄ ነው። ስለዚህ ሲስተማቲካሊ ሲስተሙ የገባቸው ሰዎች ተረጋግተው ህይወታቸውን ይኖራሉ። ልንገርህ፣ ሶሻል ሚዲያ ላይ እያንዳንዱን ወንድምና እህቴ ሳንቲም እያገኘው ሲወዱ ሁኔታቸው፣ መልካቸው፣ ንግግራቸው እየተቀየረ ነው የሚሄደው። ሌትስ ብሬክ ኢት ዳውን። ጂጂ ዲቦራ ማየት ትችላለህ። ዲቦ ደህና ነበረች፣ ቆንጆ ናት። እንደዚህ ግን አልደመቀችም ነበር። ተምታቶብኛል። ወደ ልጅነት እየተቀየርኩ ደንግጫለሁ። እኔ ራሱ የድሮ ማኛው ሳየው ቆይ ጉቶ ጋር እንመጣለን። እኔ ራሱ የድሮ የማኛውን ቪዲዮዎች ምናምን ሳርፈው እንዲህ ምን ሆኜ ነው ምናምን እንደዚህ ዱቄታም ነገር ምናምን ብዬ ራሴ ላይ ራሱ ሙድ ይዛል። በሰላም ነው ምናምን ብዬ አየው። ሁላችንም የሆነችዬ ለውጥ ስትመጣ መልካችን ምናችን ይቀየራል። all of us አሁን ራሱ እንትና እንቁርቲ ከመቀመጫዋ እየተነሳች ነው። ትንሽ እየተለወጠች ነው። ሜካፕ አቀባብ ምናምን እየተማረች ነው። የሚወጋውን ምናምን በስሱ እየተለማመደች ነው። እና እንቁርትዬ ራሱ ልዕልት እንቁርቲ አሁን ቆንጅዬ ሆና ትመጣለች በቅርቡ። ጠብቁ። መቆም ወፌ ቆመች። አዎ ገንዘብ ማይሰራ የለም። አንቺ ወፌ ቆመች እየተጫወተች ነው። እንቁርቲ ከመቀመጫዋ ተለያይታ ብሎ ሆና የነበረች ሴት እንደዛ ነው። መልክ ይመጣል አብሮ፣ ፊዚካሊ ይስተካከላል። ምን ይላል? ያንተ ገንዘብ ላት ነው እንደምትገዛበት። እኔ እኮ ምንድን ነው እንኳን እሷ
አባቴ ነፍሴ አትሰማ አታዳምጥ። ብር ላይ ነው መተኛት የምትፈልገው። ሀቢባ ራሱ መልኳ ተቀይሯል። ኦል ኦፍ እያንዳንዱ ትንሽ ለውጥ ሲመጣ ነው ወዙ ቁመናው ምኑ በደንብ እየተቀየረ ይመጣል። ይሄ የሰው ልጅ ባህሪ ነው። አንተ አስሊን አታዩም እንዴ? አስሊ ቁራ ነበር የሚመስለው ድሮ። አስሊ ብትለው ማን ነው ስሙ ጉበቴ ብትለው ሙባረክ ጉበቴ ብትለው ምናምን ምናምን ኢቭን ሊያሾ ብትል ያልተቀየረ ሰው የለም። ወዙ እየመጣ ምኑ እየመጣ እያማረበት እየደመቀ ነው የሚሄደው። በብዙ አዶናይን ማየት ትችላለህ። አዶናይ ራሱ እምር ብሎበት ጃኒን ማየት ትችላለህ። ልጅ ሆና የነበረችው አሁን የመጣችው ናሆም ፎንቴን ማየት ትችላለህ። እያንዳንድ ራቹን ማየት ትችላለህ። ትንሽ ገንዘብ ሲመጣ ለውጥ ሲመጣ ወዛቸው ምናቸው እየተቀየረ ይሄዳል። ይሄ ፉል ታይም እካክ ይሄ አጋሰስ ምን እንደሚያበሉት አላቅም። ይሄ ላታ ምኑም የማይቀየር እካክ ሆኖ ታየ። አንተ ላታም ጎቶ እንዲህ ሰው አይቀየርም እንዴ? ታኩሬን ይዋት ወዙ ተቀይሮ ፈታ ብሎ ምናምን አምሮበት ነው የምናየው። እያንዳንዱ ሰው ወዙ ይመጣል። ምን ያንተ አሳማ እኔ ተመርመር። ይህ የምግብ አምሮት በእውነት ግራ እየገባኝ ነው። እና ጉትዬ የቅናት መንፈስ ካለ ፈጣሪ ምስክሬ ምንህም አይቀየርም፣ ምንህም አያምርም። እሱን ነገርህን ቀይር። አሁንም ልክ ዮኒ ማኛ ብዙ አማራ የተቀበለ መሰለ። እኔ ተወያዩ ነው ያልኩት። አንተም መድረኩን ብትከፍተው ይመጣሉ። አንተም መድረኩን ብትከፍት ይመጣሉ እኮ የአማራ ልጆች። አሁን አማራ ኪላ ብትለው መኩፋን ነው ብትለው ዘርዓ ያዕቆብ